ሰላም 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 ሰላም፣ እንዴት ናችሁ? የተወደዳችሁና የተከበራችሁ የኤልዱ ቤተሰቦች እንዴት ናችሁ? ሁሉ ሰላም ነው? እኛ ጋር ሁሉ ሰላም ነው። ሰሞኑን እንግዲህ ቆይተን የመጣ ነው በኤልዱ ቤት ማለት ነው። አዎ ጠፍተናል። ኤልዱ ያው እንግዲህ እንደምታውቋት ኤልዱ ልጆች አሳዳጊ ናት። ልጆቹ ደግሞ በጣም ቢዚ እያደረጓት ስለሆነ ለዛ ነው የቀረችው። ይቅርታ እንጠይቃለን። ይቅርታ እንጠይቃለን። እንግዲህ ልጆቹን ያው አመተን ይቅርታ እንዲጠይቁ ነው የምናደርጋቸው ዝቅ ብለው። እንደዛ ካልሆነ ቤተሰብ ሲጠብቁ ነበር። ሲናፍቀሻቸዋል። በደንብ ሰላም ባያቸው። ቤተሰቦቼ እንዴት ናችሁልኝ? እኔ በጣም ደህና ነኝ። ሰሞኑን ስለጠፋን እንግዲህ በጣም ይቅርታ እንጠይቃለን። ያው ከተፍ ብለናል። እንግዲህ ብንቆይም ከተፍ ብለናል። ብንቆይም አልኩ እንዴ? ብትቆይም ያው አብረን ነው የምንመጣው። አይ እኔ ከቤተሰብ አልለያየም። እኔ ያለው ከቤተሰብ ጋር ለጊዜው ከእናንተ ላለመለያየት የተቻለኝን ጥረት ሁሉ እያደረግኩ ነው። ብቻዬን እየመጣሁም ቢሆን ያው ጉዳዮቹም የሚያስቀሩ አይደለም። እንዴት እያየሻቸው ነው? ባይዘ ሰሞኑን በጣም የሚያዝናኑ ነገሮች፣ የሚያዝናኑ ፊልሞች እያየን ያለ ነው እና የአብርሃምና የሄርሜላ ጉዳይ ያው ትላንትና ጥርስ በጥርስ ሆነዋል። የሚፈልጉትን ያገኙ ነው ይመስለኝ። ሁለቱም ደስ ብሏቸዋል። ደስተኛ ናቸው። እንግዲህ ሚስት እወዳታለሁ ያለውን ሚስት ያጣ ሰው በዚህ ልክ በማግስቱ ጥርስ በጥርስ ይሆናል የሚል እምነት እኔ ይከብዳል። እንኳንም ነው ይሆነልኝ ያለ ነገር አይደል? እንደዛ ነው የሚመስለው። አባይዞ እንትና ብላለች ሄርሜላ ትላንትና እንኳንም ብላለች እኮ እንኳን ሆነ። እኔ በጣም ደስተኛ ነኝ። እንደው የፈነዳው ፍንድት ይበል እኔ ደስ ብሎኛል ያለችው። ምክንያቱም ብቻውን አገኘችዋ እኮ በቃ የምትፈልገው እንደዛ ነው። የሚጠራጠርበት ነገር ስለተወገደለት የሚጠራጠርበት ነገር ይሄዳል ብላ አታስብም። በቃ ካሁን በኋላ ወደ ግን ደግሞ ይሄዳል ብላ እንኳን ድጋሚ እንኳን እንዳይሄድ ላስተምረው ብላ ይቅርታው ቶሎ አልቀበለውም ማለችና የሆነ ቆፍጠን ለማለት ፈልጋ ነበረ፣ ግን አልቻለችም። መያዝ ችግር ነው። በጣም መያዝ ችግር ነው። በጣም በፍቅር እንደዚህ እንዳያመልጣት ፈራች። ይሄድብኛል አብርሃም አይታወቅም ወደ ሌላ ደግሞ ጥፍ ይልና ደግሞ ብዙ ሴቶች በህይወት ውስጥ ስላለፉ ስንት አሉ መሰለሽ፣ ፍቅር የምትባል ልጅ አለች፣ ነፃነት የምትባል ልጅ አለች። እና እነዚህ ስላሉ ደግሞ ወይ ወደ ፍቅር እጥፍ ይላል ወይ ወደ ነፃነት እጥፍ ይልና አብርሃም ነፃነት እንደውም በሱ ምክንያት አብጃለሁ ስትል ቡታጅራ ውስጥ ፌስታል ለብሳ ስትዞር ነበረና እና ሄዶ ሊያጽናናት በዛው ደግሞ ወደ ነፃነት ከመሄዱ በፊት ልፍጠር ይቅርብኝ አለችና እሷ ቶሎ ጥፍ ብላ። እኔ በጣም ከምንም በላይ የገረመኝ ደግሞ የናቢል ከእሷ ጋር በቃ ታውቂያለሽ እንደተበደለ ሰው ምናምን ሆኖ ሊያለቅሱ ምን ቀራቸው እነዚህ አብርሃምን ተጫወቱበት እንጂ በጣም የመጨረሻ ግን እውነት ለመናገር አብርሃም ብዙ ጊዜ ገልጸዋለች። ሄርሜላ ምን ትላለች? አብርሃም እኮ የዋህና ጅል ስለሆነ ነው ምናምን ስትል ነበረ። ሁሉም ሰው የሚጫወትበት ነው ስትል ነበር። ጅል ልቡን በደንብ አግኝተዋለች። እውነቷን ነው። በዚህ ሰው ወደ ፈለገው እንደዚህ ያጥፈዋል፣ ይመራዋል። ስለዚህ ማለት ነው ባይዘው የሩታ ውሳኔ ትክክለኛ ነው። ምክንያቱም ብትቀበለው ኖሮ እንደሚሄድ ምንም ጥያቄ አልነበረውም። ምክንያቱም አይተነዋል። ይሄ በቃ ድራማ ነው። በእኔና በአንተ ህይወት ውስጥ ብዙ ሴቶች አልፈዋል። ዛሬ የሚቅርታውን ብቀበል ነገ እንደማደግም ምንም ዋስትና የለኝም ብላ ነው ይሄንን የተናደደችበትን ምንድነው በቀል የተበቀለችው ማለት ነው። በቀል ነው። ምን አገኘች ነው ለአንተ ይቅርታ አድርጌ ካሁን በኋላስ እንዴት ነው ካንተ ጋር ልኑር እንኳን ብል እንዴት እኖራለሁ ምናምን ብላ አንተ ስትለው ወዲያው ነው ሄርሜላን ይቅርታ ይጠይቃት። በጣም የገረመኝ ነገር እሱ ነው። እኔ ማለት አንድ ወንድ እንደ ወንዶኝ ሳወራ አንድ ወንድ በጣም የሚወዳት ሴት እንደው ምንም ነገር አድርጋው ብትሄድ እሷን ለመርሳት ጊዜ ይፈልጋል። ይፈጅበታል እንዴ? ያው ብዙ ጊዜ ወንዶች እንደ ሴቶች ጊዜ ባይፈጅባችሁ፣ ግን እሱ በጣም ፈጠነ። አንደኛ ልጁ ናት ፈጠነ ብቻ በጣም እኮ አፈቅራታለሁ ነው የሚለው የሚለው ግራ ይጋባል። ሁሉን ትቼ ወደ አንቺ መጣሁት እኮ ካንቺ ጋር በቃ ምናምን ብሎ ሲል የነበረው ከአንዳንድ ክብት ብሎ ሄርሜላን ይቅርታ ጠይቆ በቃ እግሯ ላይ ወድቄ ነው እግሬ ይቅርታ መጠይቃት ምናምን ብሎ ምናምን በቃ እኔ ደነገጥኩኝ። በጣም ደስ ያለውስ ደስታ እኔ አውቄ ነው ምናምን ስትለው እንዴት ያ ብቻ አይደለም። እኔ ደግሞ ማለት ነው እሱ ብቻ አይደለም። በጣም የገረመኝ ነገር
ሄርሜላን በስልክ በጣም ሲያጨናንቃት እንደነበረ አይሻል? በቴክስት በስልክ በጣም ሲያጨናንቃት ነበረ። በቃ ግን ይቻላል የአደጋ ጊዜ ተብሎ ሴት ማስቀመጥ ይቻላል? በሚስት ላይ የአደጋ ጊዜ ሚስት እንደዚህ አታርጉ እንዳታረጉ አደረች። ይሄ ትምህርት ነው ባይዚ ላይ ትምህርት ባይዚ በጣም ከባድ ነው። በሙሉ ጥፋቶቹ የአብርሃም ናቸው። ከመጀመሪያ ጀምሮ ማነው ሩታን በጣም ጎርቷታል። ምንም ጥያቄ የለውም። ምክንያቱም እኔ ራሱ ስለነሱ ጉዳይ መስራት ከጀመርኩ ቤተሰብ ያውቃሉ። ትንሽ ቆየት ብሏል እና ሩታ ስተታሰራ ማለት አይደለም። ስተታሰራለች እሷ የሰራቻቸው ስህተቶች አሉ። አብርሃም ያልሆነበት ቦታ ላይ ነህ ብላ እንትን ብላለች። ተጣልተው ምናምን ያውቃሉ ብዙ ጊዜ ማለት ነው። የማይሆን ነገር ተፈጥሮ ያውቃል። ግን ደግሞ የአሁኑ የአብርሃም በቃ ልክውን ያጣ ነው። በቃ አንድ ባል በነገራችን ላይ አብርሃም የእጁን ያገኘው ለማለት ምንም የሚያሳፍር ነገር የለም። ለምን መሰለሽ? ሩታ ሚስቱ ነች። እርጉዞና በእርጉዝናዋ ጊዜ በቃ ብዙ ዋጋ ከፍላለች። ያን ዋጋ ደግሞ በደንብ በቃ አሁን እያለችም ያለችው እንዴት እረሳቸዋለሁ እነዛን ጊዜያቶች ነው ያለችው። እና ልትወልድ አካባቢ ላይ ምናምን ነገር በቃ ነገሮቹን በቃ ልጁን ፈልጎ ነው የሚመስለው እንጂ እሷን ፈልጎ አይመስልም። እና ነገሮቹን ለማስተካከል እንደዛም ብሎ ግን እንትን እያለች ነበረ፣ እየተረጋጋች ነበረ ምናምን። በመሀል ላይ ግን ከወለደች በኋላ ከሄርሜላ ጋር እንዳትመጣ እያለችው ሄርሜላን ይዟት መጣ። ይሄ ራሱ ምንድነው የሚያሳየው? ለሷ ያለውን ክብር ዝቅ ያደርገዋል። አብርሃም የሚሰማ ሰው ባይዘይ የሩታ ሁል ጊዜ ምንድነው የምትለው? ሰው ጥፋቱን ይደጋግማል። አብርሃም ማለት ጥፋቱን ሁል ጊዜ የሚደጋግም ሰው ነው። ታዲያ ሁል ጊዜ በፍቅርም ውስጥ ሆነ በትዳር ውስጥ ችግሮችን፣ ስህተቶችን የሚደጋግም ሰው ትዳሩም ሆነ ፍቅሩ እንዲሰለች ያደርጋል እና እንድትወስኝ ሳትፈልጊ እንድትወስኝ ያደርግሻል። በቃ ከዚህ ሰው ጋር ያለኝ ግንኙነት ቢያበቃ ነው የሚሻለው። ምክንያቱም አንቺ ሁል ጊዜ የእሱን ስህተት እያረምሽ መኖር አትችይም። ህይወት ስለሆነ ማለት ነው። እንዴ ልጃቸውስ ምንድነው የሚማረው? ነገ ምንድነው የሚማረው? እንደው ለልጃቸው ማለት ለልጃቸው እንደውም ቪዲዮን እናጥፋው ይበሉ። ሌላ ሰው ጋር አለ። ገብቶሻል አይደለ? ብዙ ሰው ጋር ይደርሳል። እነሱ የሚለቁት ቪዲዮ ብዙ ሰው ጋር ይደርሳል። እነሱ ከራሳቸው ዩቲዩብ እንኳን ቢያጠፉ የሌሎች ሰዎች ላይ ቻናል የሌላ ቻናል ላይ አለ። ገብቶሻል አይደለ? በጣም ከባድ ነው ለልጁ። ይሄን አንድ እሱ። ሁለተኛ ራሱ ማኑ ትዳር ማለት እኮ ቀላል ነገር አይደለም። በአንድ ሰው ስህተት በመደጋገም ዝም ብሎ የሚበተን መሆን የለበትም። አንድ ሰው ወደ ትዳር የሚገባው እኮ ስለ ትዳር መጀመሪያ ማወቅ መቻል አለበት። በደንብ ገብቶሻል። ዝም ብሎ ምናምን ካፌ አይደለም። ዝም ብለሽ ሆነ ገብተሽ እንደሻይ ጠጥተሽ ምናምን ትወጪበት አይደለም። ስለዚህ አስበሽበት ምናምን ብለሽ ብዙ ነገር አስበሽ ነው የምትገቢው። ብዙ ቻሌንጆችም እንዳለው ብዙ ደስታዎችም እንዳለው አስበሽበት ነው የምትገቢው። እና አብርሃም እንደዛ አይደለም። ያው እኔ ከሄርሜላ ጋር ቢቀጥልም እንኳን ይሄንን ጸባዩን የማያስተካክል ከሆነ ኔክስት ሌላ ሄርሜላን በሌላ ልትተካ ትችላለች። ማን ያውቃል? በነገራችን ላይ ማሰብ ያልቻለችው ሄርሜላ ማለት ሄርሜላ ብቻ ሳይሆን እንደ ሄርሜላ ያሉ ብዙ ሴቶች አሉ። የሰው ባል ጠልፈው የራሳቸው ለማድረግ ምናምን የሚሞክሩ ማለት ነው። ያችኛዋ ሚስቱን ጥሎ የመጣ ወንድ አንቺን ጥሎ እንደማይሄድ ምን ዋስትና አለሽ? እሱን ነው ማለት ለምን እርግጠኛ ነው? በቃ እሱ ልምድ አለው፣ ጥሎ በመሄድ ልምድ አለው። ለዛች ያላዘነ ላንቺ በምን ሊያዝን ይችላል? ለልጁ እናት ያላዘነ በቃ አለቀ። ይሄንን ነው ሪሌት እሷ በፍቅር ታወራለች። በጣም ስለምትወደው አልታያትም። የሱ ደካማ ጎኖች አይታያትም። ፍቅር ውር ያደርጋል ይባላል እና ታወረሽ አታውቂም? እስካሁን እንግዲህ እያየሁ ነው። አይ ባይዘው እኮ አይን አይደለም የሚያሳውረው፣ ልብ ነው የሚያሳውረውና አስተሳሰብ ነው የሚያሳውረው። ስለ አንድ ነገር ብቻ እንድታስብ ያደርግሻል። እኛ አይተን ስላለፈን ነው፣ እሷ ገና ልጅ ስለሆነች ነው። እንግዲህ እስኪ ካጋጠመኝ ሼር አደረጋቸዋለሁ። አልደብቅም። ለወንድሟማ ከደበቀኝ ሌላ ችግር አለ። አልደብቅም፣ የትም አያመልጥም። እና ቤተሰብ እንዴት አያችሁ እናንተ? እስቲ ሀሳብ አስተያየታችሁን ኮሜንት ላይ አስቀምጡልን። ትላንትና እንግዲህ የመጨረሻው ድራማው ማለት የሄርሜላና አብርሃም በደስታ የተገናኙበት
ተደምድሟል በሳቅ በደስታ ተደምድሟል። አዎ ሰሞኑን ኤፍሬም ማለት የአብርሃም ወንድም ነው። ሩታን አግኝቷታል። እንደዚህ ለምን ታደርጊያለሽ ምናምን ብሎ ጠይቋት ነበረ። ግን በማድረጓ ምንም ደስተኛ እንደነበረች ምናምን ተናግራለች። ምክንያቱም እነሱ እየለመኗት ነበረ። አብርሃም ኦልሬዲ ተወስናለች፣ ጨርሳለች። የሚጸጽታት ነገር የለም በቃ አይኖርም። እና ወረቀቱን ፈርሞላታል። እና ግን በጣም የገረመኝ ነገር የድራማ ለቅሶ ነው ሲያለቅስ ነበር። አይተሻል? የድራማ ለቅሶ ነበረ። የእውነት ነው ወይስ? አንዳንዴ ደግሞ ግራ የሚገባኝ ነገር አለ። ቶሎ እጥፍ ብሎ ወደ ሄርሜላ የሄደው ለመርሳት ሩታን ለመርሳት ነው ወይስ? አይ እንዴ ማለት እንዴት ነው ፍቅር የሆነ ሰው የምትወደውን ሰው በሌላ ሰው እንዴት ነው ከቨር ልታደርገው የምትችለው? ግን ደግሞ ከሄርሜላ ጋር ደግሞ ጥሩ ጊዜያቶችን አብረው ሲያሳልፉ ነበር። ይሄ ብቻ ግራ የሚገባ ነገር ነው። አዎ በጣም እውነት ለመናገር በጣም ከባድ ነው። ትላንትና አብርሃምን ስታገኘው ለማግኘት ነው የጓጓችሁ፣ በጣም እስከምታገኘው ነው የጓጓችሁ። የኔ አባት የኔ ፍቅር የሚሉ ቃላቶችን በቃ ወረዱበት እንደ ናዳ አብርሃም ላይ። ግን መጀመሪያ ላይ በቃ በደንብ እንዲታወቅላት የፈለገችው አንድ ቶሎ ይቅርታ ያላለችበት ምክንያት፣ ሁለተኛ ደግሞ ሲመጣ ኮስተር ማለቷ ለምን እንደሆነ በደንብ እንዲረዳ አድርገዋለች። መጀመሪያ ቶሎ ይቅርታ ያላለችው ይቅርታውን ያልተቀበለችው በደንብ እንዲያስብ ሄርሜላን በደንብ እንዲያስብ ብቻውን ሆኖ ሄርሜላ ስትርቀው። ምክንያቱም ሰው አንዳንድ ጊዜ አጠገባችን ላሉ ሰዎች ምንም ቦታ ላይ በእጅ ያዙት ወርቅ እንደዛ ማለት ነው እና ቦታ ላይ ሳይኖረን ወይም ደግሞ ያ ሰው ደግሞ በተለይ እየለመነን ከሆነ አይገባንም ስሜት። ምክንያቱም ሁል ጊዜ ተፈላጊነት ነው የሚሰማን። ዞር ሲል ግን ስለዛ ሰው ማሰብ እንጀምራለን። ያን ሰው ስለማጣት ስታስብ ከባድ ይሆንባል። የአንድን ሰው ዋጋ ለማወቅ ያ ሰው ወይ መሞት ወይም ደግሞ ጥሎሽ መሄድ አለበት ይባላል። ያኔ ነው ስለዛ ሰው ዋጋ የምታውቂው። እና ያን የኔ ዋጋ ማወቅ አለበት ብላ ይቅርታ እንዳላደረገችለት ባለፈው እኔ ከትላንት ወዲያ ነው ቪዲዮን ሰርቼዋለሁ። እና ሄርሜላ የእውነቷን አይደለም አብርሃምን በቃ ነገ ጥሏት እንዳይሄድ ነው። ምክንያቱም ከስር ምንድን ነው ያለችው? ልቤን ጎድተዋል፣ ነገም እንደማትጎዳው ምንም ዋስትና የለኝም ብላ ነው የተለየችው። እና ብሩክም ደግሞ አስብበት፣ የሚጠቅምህና የማይጠቅምህን መለየት መቻል አለብህ ምናምን ብለው ነው ያው ሚዜቿ ናቸው እነሱ አብረው ጥለውት አብርሃምን የሄዱት ማለት እና በደንብ እንዲያስብበት ነገ ተመልሶ ወደ ሩታ እንኳን እመለሳለሁ ቢል የዛሬዋን ሩታ ሄርሜላ ፊት እንደነሳችው እንዲያቅ ብላለች። እሷን በግልጽ ማለት ነው። ነገ ተመሳሳይ ስህተት እንዳሰራ ብዬ ነው እንጂ በአንተ የሚጨክን ልብ ኖሮኝ አይደለም ብላለች። እና በጣም የገረመኝ ደግሞ መጨረሻ ላይ ደግሞ ምንድን ነው ያሉት ልጆቹ? የራሳችሁ ጊዜ ይኖራችሁ ብለው ጥሏቸው ነው የሄዱት። በጣም ነው ደስ ያለው አብርሃም። ሩታ እኮ እንደዚህ ተመልሳ ስትመጣና ይቅርታ ምናምን ስትጠይቀው እኮ እንደዚህ ደስ አይደለውም ነበር አብርሃም። አዎ አይተዋል። አብርሃም ማለት ነው ከመጀመሪያ ጊዜ ጀምሮ አንደኛ ጥርጣሬ ነበረኝ አለ። እንደው አምኗት እንኳን ፊቱ አልተፈታም ለሩታ ማለት ነው። ምናልባት አብርሃም እንግዲህ ያኔ እሷ እንደዛ ስትል ኦዲየንስንም ፈርቶ ሊሆን ይችላል። እሷ ይቅርታ እያለችው እሷ በዚህ ልክ ይቅርታ እያለችው እንዴት እምቢ ይላታል ምናምን ኦዲየንስ ይለኛል ቤተሰብ ይለኛል ብሎ ፈርቶ ይመስለኛል ያኔ አብሯት መሆን የፈለገው እንጂ አብሯት መሆን ፈልጎ አይደለም። እኔ ስረዳ ማለት ነው ኦዲየንስንም ፈርቶ ቤተሰብንም ምናምን። ምክንያቱም ልጅም አለ በዙሪያችን እኮ ብዙ ሰው አለ እኮ ለሰው ብለን በጣም የምናከብራቸው ለሰዎች ብለን ለራሳችን የሚጠቅመንን ነገር እንኳን ለመወሰን ዙሪያችን ካሉ ሰዎችም አንግል ብዙ ነገር እናያለን። እና ያንን ፈርቶ ይመስለኛል እንጂ ምንም የደስታ ፊት ሳናየው ነው ያንን ውርጅብኝ ያወረደችበት ሩታ። ጭራሽ ያንን ፊት ወደ ከሰል ቀይረችው። ተቀየረ እና ግን ሩታ ልክ ናት ብለህ ታስባለህ? ሩታ ልክ ናት። ምክንያቱም ከሁል ጊዜ ከስተቱ የማይማር ሰው በቃ መቀጣት አለበት። ገብቶሻል አይደለ? እሷ እንደ ሴት
በጣም ተቀጣለች። እኔ እንደውም በቃ በዚህ መልኩ ባይሆን እነሱ ባለትዳር ናቸው። እሱን ካስያዘችው በቃ ፖሊስ ጣቢያ ታስሮ ነበር። በዛን ጊዜ ያላቸውን ግንኙነት ቢጨርሱ ጥሩ ነው ብዬ ነበር። የእውነትም ወደሷ የተመለሰ መስሎኝ ነው፣ ግን የውሸት ነበር ወደሷ የተመለሰው። ስለዚህ መቀጣቱ ትክክል ነበረ። እህቷ አግኝታት አንቺ እንዲህ ታደርጊያለሽ አለቻት። ሜላት የሩታ እህት በቃ በማድረጌ በጣም ደስተኛ ነኝ አለች። በቃ እንደውም እኔ እኮ ለቤተሰብ አስቤ ነው ያሳጠርኩት፣ ከዚህ በላይ ላቃጥለው ፈልግ ነበር አለች። እና ይሄን ያክል ራሱ እሱ ማሰብ አልቻለም። በዙሪያው ስላለው በእሷ ዙሪያ ስላሉ ቤተሰቦች አላሰበም፣ በሱ ዙሪያ ስላለው ቤተሰብ አላሰበም ምናምን። እሷ ግን ባረዝመው ራሱ ቤተሰብ በዙሪያችን ያሉ ቤተሰቦች እንዳይጎዱ ምናምን ብዬ ነው እንጂ ለነሱ አዝኜ ነው እንጂ ለአብርሃም አዝኜ አይደለም፣ ረዘም አድርጌ በደንብ አሰቃያቸው ነበር ምናምን ብላ ነበር። እና ይሄና ልዩነት አለ፣ በጣም ልዩነት አላቸው። እሷ ታስባለች፣ እሷ በደንብ ሰፋ አድርጋ የምታስበው፣ እሱ ግን ዛሬን ብቻ ነው የሚያስበው። ህይወት ላይ ደግሞ ዛሬን ብቻ ማሰብ ከባድ ነው አይደለ? ነገም ማሰብ መቻል አለብሽ። ከራስሽ አልፈሽ ለሰዎች ማሰብ መቻል አለብሽ። የሰዎች ስሜትን ማገናዘብ መቻል አለብሽ። ገብቶሻል? የምታደርጊያቸው ነገሮች እንደው ማለት ሰዎችን ለማስደሰት የማይሆን ነገር ውስጥ መግባት ማለት አይደለም። ራስን ለማይሆን ነገር አሳልፎ መስጠት ሳይሆን በተገቢው መንገድ። አሁን ለምሳሌ ኤግዛምፕል ብንወስድ አብርሃም ከሩታ ጋር ቢሆን ነው ከሄርሜላ ጋር ቢሆን ትክክለኛው የሚሆነው እሱ የእሱን ፍላጎት ብቻ አይደለም ማሰብ ያለበት። አሁን እዚህ ጋር እሱ የልጅ አባት ነው፣ የተከበረ ትዳር አለው። ትዳሩን ትቶ በዛ ልክ ከማይሆን ሰው ጋር ከሌላ ሰው ጋር በዚህ ልክ መሆኑ ለቤተሰብም ሰላም አይሰጥም፣ ለራሱ ቤተሰብ እንኳን ማለት። ምክንያቱም አንዳንዴ እኛ የምናደርጋቸው ነገሮች ቤተሰቦቻችንን ያስወቅሳል አይደለ? እዛ ቤተሰቦቹ የእሱ ቤተሰቦች ጋር ሆኖ ልጃችሁ ምን ሆኖ ነው አብርሃም ምን ሆኖ እንደዚህ ሚስቱን ጥሎ ከሌላ ሴት ጋር ምናምን መባል ራሱ በጣም ከባድ ነው። ብዙ ነገሮች አሉና ማገናዘብ ነበረበት አብርሃም። እነዛን ነገሮች ከግንዛቤ ውስጥ አላስገባም። እንግዲህ ፍቅር ነው ብለናል። ፍቅር አለ ምንድን ነው እንበለው? ይሄ ማስቲሽ ነው ፍቅር ብዬ ማይለቅ ማስቲሽ ነው እንጂ ማለት የሄርሜላ ነው እንጂ እሱ አይመስለኝም። ያው ፍቅሩ እንግዲህ አዲስ ፍቅር ተጀምሯል። ቤተሰብ መቼ እንደሚሞሽ እንደውም እሷ አይሎጋ ስትል ነበር አብርሃምን እየዞረች። እንግዲህ እነሱን እየዞሩ አብርሃም ማነው ብሩክና አቤል ደግሞ አይሎጋ የሚሉት መቼ እንደሆነ ቬሎና ሱፍ ተለብሶ መቼ እንደሆነ ደግሞ በቅርቡ ሚና ይመስለኛል። እሷ ይመስለኛል ሰርፕራይዝ የምታደርገው ይመስለኛል። ምክንያቱም በቃ አሁን ምንድነው ወደ ሄርሜላም አብርሃምን ይዛ ሩታን ወደ መበቀል ነው። ሩታን ያበሳጫል ብላ የምታስባቸው ነገሮች በሙሉ ስለምታረግ አብርሃምን እንግዲህ በሰርግ ላገባው ነው ምናምን ብላ ያው ወረቀቱን ፈርሞላታል። ያው ጋብቻው ይቀደድ አይቀደድ አናውቅም። ካልተቀደደ ግን በጋብቻ ለጋብቻ ደግሞ ታስቀበድዳቸዋለች ከፈለጋት ትችላለች። ስለማይፈቀድ ማለት አይቻልም። እና ካለቀ ምናልባት ኃይሉ ጋር እንግዲህ ምናልባት በቅርብ እንጠብቃለን። ሌላ ሀሳብ አለሽ? ሀሳብ የለኝም። እስኪ ቤተሰብ ደግሞ ያላቸውን ሀሳብ ቤተሰቦቻችን እናንተም ያላችሁን ሀሳብ ኮሜንት ላይ ጻፉልን። ለዚህ ቤት አዲስ የሆናችሁ ግን ሰብስክራይብ ማድረጋችሁ እንዳትረሱ፣ ላይክም እንድታደርጉ በትህትና እንጠይቃለን። በሚቀጥለው ስለሚፈጠሩ ጉዳዮች ይዘን እንመጣለን። ወደዳችሁት ቪዲዮን ከወደዳችሁት ደግሞ ወደነዋል በሉን ኮሜንት ላይ ማለት ነው። ለዛሬው ይበቃናል። በሚቀጥለው እስከምንገናኝ በያላችሁበት ሰላማችሁ ብዝት ይበል።